በዓለም ታሪክ ውስጥ ማህበረሰብን የቀየሩ የህግ የበላይነትና የሰብአዊ መብትን መከበር ከተበሰሩባቸው ታላላቅ ምዕራፎች መካከል የነብዩ መሐመድ ፍትሃዊ መሪነት በግንባር ቀደምትነት ይጠቀሳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቃላት ባሻገር በተግባር በተረጋገጠው ፍትሃዊነታቸው በታሪክ ገጾች ላይ በቀላሉ የማይፋቅ አሻራቸውን አሳርፈዋል። አስተምህሯቸውና ምግባራቸው በወቅቱ የነበረውን የአረቢያ ምድር የጥቂት ጎሳዎች የበላይነትና የዘር ክፍፍል የሰበረው የነብዩ የፍትህ ሐሳቤ ሴት ልጅን ከነህይወቷ የመቅበር የወቅቱ ልምምድ ላይመለስ እስከ ወዲያኛው ገርስሶ ያሰናበተ አሁንም ድረስ ለድሆችና መብታቸው ለተነፈጉ ክፍሎች ትልቅ ጥላ ሆኖ ለዛሬው ዓለም የራሱን ደማቅ አሻራ አሳርፈዋል። የነብዩ አስተምህሮ በህግ ፊት ንጉሱና ተራው ህዝብ ሀብታሙና ድሃው የሚሰጣቸው ቦታ ፍጹም እኩልነትን የሚያሰፍን ነው። ዛሬም ድረስ ዓለም ለሰላም ለእኩልነትና ለሰብአዊ መብት መከበር በሚታገልበት በዚህ ዘመን የነብዩ መሐመድ ፍትሃዊ መሪነት ከ1400 ዓመታት በኋላም ቢሆን የሚፈነጥቅና መንገድ የሚያሳይ ዘላለማዊ ብርሃን ሆኖ ቀጥሏል። ነቢያችን አለይሂ ሰላቱ ወሰላም ፍትሃዊ መሪ እንደሆኑ ቢላል አልሐበሺን ከዚህ እንደዚሁም ደግሞ ሰልማን አልፋሪሲን ከአይሁድ ሱሃይብ አልሩሚን ከሮማ ክልል ያመጡት ነቢያችን አለይሂ ሰላቱ ወሰላም የተለያዩ ሰሃቦችን ቁረይሾችን የቁርአን ቋንቋ የወረደባቸውን ቁረይሾችን ከሌሎች ጋር በማጣመር እስልምናውን አንድ በማድረግ ፍትሃዊ መሪነታቸውን በትክክል አረጋግጠው ነው የሄዱት። ይሄ የዘንድሮ የመሪ ቃሉ ነው። አንድ ሰው ፍትሃዊ መሆን አለበት። እንደዚሁም በአላህ አርሽ ስር ከሚጠለሉ አንዱ ሰው ፍትሃዊ መሪ ነው። ፍትሃዊ አለቃ፣ ፍትሃዊ ዳኛ ነገ በአላህ አርሽ ጥላ ስር የቂያማ ቀን ምንም ጥላ በሌለበት ከጭንቅ የሚወጣ በትክክል የሚፈርድ ሰው በትክክል የሚመራ ከታች ቀበሌ ጀምሮ እስከ ጠቅላይ ሚኒስተሩ ፍትሃዊ መሪ ሆኖ መገኘትን በተመለከተ እንድናስተምር ነው። በሌላ በኩል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍትህን ያሰፈኑት በንግግር ብቻ ሳይሆን በተግባርም ነው። በባልደረቦቻቸው መካከል ክፍተት ወይም ልዩነት ሲፈጠር ሐሳባቸውን በነጻነት እንዲናገሩ እድል ይሰጡ ነበር። አለፍ ሲልም ይመሩት በነበረው ማህበረሰብ ችግሮች ሲፈጠር ብቻ ሳይሆን ወሳኝ ጉዳዮች ሲኖሩ ወደ ትግበራ ከመግባታቸው በፊት ቁርአንም በጉዳዩ ላይ አማክራቸው በማለት የነብዩን የምክክር ባህል አጽድቆታል። ይህም በሰሃቦች መካከል እኩልነትና ወንድማማችነት እንዲጠናከር አድርጓል። በቁርአናችን አንቀጽ ውስጥ ሱረቱ ሹራ የሚል ተቀምጧል። በግልጽ የምክክር ምዕራፍ እርስ በርስ የምንመካከርበት ምዕራፍ ተቀምጠዋል። አላሁ ተባረከ ወተዓላ ለትልቁም ለትንሹም ነገር ያንተን ባልደረቦች ሰሃቦችን አማክራቸው ከምክክር ብዙ ውጤት እንደሚመጣ አገር ማዳን እንደሚቻል ለማሳየት ወሻዊርሁም ፊል አምሪ በሁሉም ነገር ላይ ሰሃቦችህን አማክር። ከዚያ በኋላ ከምክክሩ ውጤት በኋላ መፍትሄ አቅጣጫ አስቀምጥ። ፈኢዛ አዘምተ ፈተወከል ዐለላህ ከወሰንክ በኋላ እኔን ተደገፍ፣ ከዚያ መሰራት ያለበትን ነገር ስራ ተብሏል። በእስልምና ደረጃ ምክክር ወይም ውይይት የተጀመረው በጃዕፈር ኢብኑ አቢ ጣሊብ እና በኢትዮጵያው ንጉስ በንጉስ ነጃሺ መካከል ነው። ይሄ በሐዲስም የተቀመጠ ነው። ምክክር በአረብኛ ሒዋር ተብሎ ይጠራል። ሒዋር በይነ ጃዕፈር ኢብኑ አቢ ጣሊብ ወመሊክ ነጃሺ ተብሎ ተቀምጧል። አረቦች ቁረይሾች የነብዩን አለይሂ ሰላቱ ወሰላም ተከታዮች አዛ በሚያደርጉበት ጊዜ በሚያስጨንቁበት ጊዜ ወደ ኢትዮጵያ እንዲሰደዱ ነው የተደረገው። ከዚያ በኋላ የንጉስ ነጃሺ ጋር ቤተ መንግስት ከተገናኙ በኋላ አጋጣሚ ሆኖ ሌሎች ሰዎች እነዚህ ሰዎች ይዞ ለመሄድ ስጦታ እንደ ጉቦ ኮራፕሽን ይዘው መተው ነበረ። ያን ስጦታ የኢትዮጵያው ንጉስ ሳይቀበል በሒዋር በምክክር ጉዳዩን ለመፍታትና ለማየት ፈለገ። ፓርላማውን ሰበሰበ፣ ሚኒስቴሮቹን ሰበሰበ ንጉሱ በቤተ መንግስት። ሰይድና ጃዕፈርም ከሰሃቦች ጋር ቀረቡ። በዚህ መሃል ውይይት ተደረገ። ይሄ በቁርአን ታሪክ ሱረቱ መርየም ላይ ተቀምጠዋል። እስልምና ምን እንደሆነ የሱንም እምነት ምን እንደሆነ ለማወቅ በብዙ ውይይት ከተደረገ በኋላ አጋጣሚ ሆኖ እነዚህን ለጠላት አሳልፎ እንደማይሰጥና በኢትዮጵያ ውስጥ በሰላም እንዲኖሩ የማድረግ አንዱ የውይይት ሁኔታ ነው።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትና የተገበሩት የምክክርና ፍትሃዊ መሪነት በባልደረቦቻቸው መካከል ሊበጠስ የማይችል ጠንካራ አንድነትን ፈጥሯል። ልዩነቶችን በውይይት መፍታት፣ እኩልነትን ማስፈንና የሁሉንም ድምጽ መስማት የውጤታማነታቸው ሚስጥር ነበር። ይህ ታላቅ እሴት ለሀገራችን ኢትዮጵያም ጥልቅ ትርጉም አለው። የሚያጋጥሙንን ፈተናዎች ለማለፍና የጸና ሀገራዊ አንድነት ለመገንባት እርስ በርስ መደማመጥ፣ ፍትህን ማስፈንና በጋራ መምከር ያስፈልገናል። ምክክር ለአንዲት ሀገር እጅግ በጣም ወሳኝ ነው። በተለይ ለአፍሪካ ከአፍሪካ ውስጥ ደግሞ ስፔሻሊ ኢትዮጵያን በተመለከተ ብዙ ችግሮች አሉ። ብዙ የተጠራቀመ ዘመናት ችግሮች ተጠራቅሞ በሀገራችን አሉ። ሰው ሰራሽ ችግሮች አሉ፣ የተፈጥሮ ችግሮች አሉ። በፊት በነበሩት ነገስታት የተሰበሰቡ ችግሮች አሉ። በቅርብም ደግሞ ያሉ ችግሮች አሉ። አሁንም ችግሮች አሉ። ስለዚህ ይሄን ችግር ለመቅረፍ ውይይት እጅግ በጣም አስፈላጊ ነው። ቁርአኑም ሐዲሱም ስለሚያዘን እንግዲህ አዲሱ ምክክር አገሪቷን አንድ እርምጃ ወደፊት ይወስዳል ብለን ነው የምንጠብቀው። ቢስሚል ሐይል ባቂ ነብተዲ ወቢፈናኢሂ ነህተዲ ሚን ሀበሽል ዓማ ኢላ ኑር ሸዋዳ